ተጋደሉ። ቤሊን በጣም ደነገጠች። ጄሪ አለቀሰች። ጉዷ ተዘረገፈ። ድብልቅልቁ ወጣ። ቃል የጄሪን ጉድ እያንዳንዱ ነገር ለአምነን ነገረው። ከአምነን ጋር ትልቅ ጠብ ውስጥ ገቡ። ትሰማኛለህ አምነን? እኔ ካየኋት ቀን አጀምሬ ቤሊንን በጣም ነው የምወዳት የማፈቅራት። እናም አንዲት የፀጉር ዘለላ እንዲወርዳት እንኳ አልፈልግም። አንተ ማነህና ነው ገና ለገና ጄሪ ባለችህ ነገር ተጨምረህ ከኔ ጋር የምትወዳደረው ብሎ አለው። እባክህ ቃል አንተ የማታውቀው በጣም ብዙ ነገሮች አሉ። እናም እባክህን ከቤሊን ጎን አትሁን ብሎ አለው። ትሰማኛለህ? ቤሊንን መቼም ቢሆን ልትናገራትና እንዲሁም ዝቅ ልታደርጋት አትችልም። የገዛ ሚስትህን በተቆጣጠርክ ብሎ አለው። ምን ማለት ነው ደግሞ ይሄ? ሚስቴንማ በደንብ ነው የማውቃት፣ በደንብ ነው የማከብራት። ይህ ደግሞ ምን አይነት ፍልስፍና ነው ብሎ አለው። ኧረ እባክህ እንደዛ ከሆነ በጣም ጥሩ። ምክንያቱም አንተ የማታውቀው ነገር በጣም ብዙ ነገር አለ። እስኪ ንገረኝ፣ በዙሪያዋ ምን አይነት አረመኔና ጨካኝ እንደሆነች አንተ የታቀና ነው ብሎ አለው። አይ እኔ በጣም ነው የማምናት። ቆይ ምን አደረገችው? ወይስ ደግሞ ሆን ብለህ እየጠላሃን ነው ብሎ አለው። አይ እኔ ማንንም ሰው አልጠላሁም፣ ደግሞ ማንንም አልተናገርኩም። ግን ያንተ ጄሪ ብለህ እየተንሰፈሰፍክ እንደዚህ ቤሊንን የምትናገራት ሴት ማለት የሙስጠፋ የቀድሞው ባለቤት ናት ብሎ ፍርጥ አደረገው። አይ ይህንን ማመን አልችልም፣ ምክንያቱም ሆን ብለህ እሷንና እኔን ለማጋጨት ነው ብሎ ሲለው፣ ኧረ እባክህ እሱ ብቻ ያንስሃል እንዴ? ሌላም ልጨምርልህ። የገዛ ልጅህ ማለቴ የሞተው ትክክለኛ ልጅህ አይደለም። እናም በሀዘንም ሆነ በምንም መቆራመጥ አይጠበቅብህም። እባክህን ቃል ህይወቴን አትበጠብጠው። እባክህ የምትፈልገውን ነገር ሰጥቼህ የለም ወይ ብላ አለችው። ትሰሚኛለሽ ጄሪ? ምክንያቱም ቃልን በፍጹም አታውቂውም። እኔ ለገንዘብ ብዬ አልነበረም ያኔ የራሱ ገንዘቡን ልቀበልሽ የነበረው፣ ግን ደግሞ ከሙስጠፋ ጋር ያለው ማንነትሽ እንዳይታወቅብሽ እኔም በገንዘብ ደለልሽኝ። እናም በጣም ታሳፍሪያለሽ ብሎ አላት። ቆይ ስለምን ገንዘብ ነው የምታወራው ብላ ስትል፣ ምን ነው ካንተ 500 ሺህ ብር ብላል ነበር እንዴ? ያንን ገንዘብ እኔ ነበርኩ የሰጠኋት። በኋላ ነው አንተን የጠየቀችህ። እሱም ደግሞ ለሙስጠፋ አፍ ማዘጊያ ነበረ። ሙስጠፋ ሁሉንም ነገር እናገራለሁኝ ለአምነን ብሎ ሲላት መደበቋ ነበር። እና እንደዚህ የምታከራከርላት እንዲሁም ቤሊንን ዝቅ የምታደርጋት ለእንደዚች አይነት ሴት ነው ብሎ አለው። ቃል አንተ ራሱ እብድ ነህ፣ እንዴት እንዲህ አይነት ነገር ትደብቀኛለህ ብሎ ሲለው፣ ኧረ እባክህ አንተ ፈልገህ ያላገኘኸውን እኔ ለምን ብዬ ነው በሰው ትዳር መካከል የምገባው? ዛሬም እራሱ ቤሊን ሁናብኝ ነው ብሎ አለው። ሰላም ሰላም! ውድና የተከበራችሁ የስጦታ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቢሶቻችን ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ሜርሲ ፔልንን እኔ ምልሽ አንቺ ያደረግሽውን ነገር በደንብ አድርጌ ነው የማውቀው ብላ አለቻት። ምን ማለት ነው ደግሞ? እስኪ አስረጅኝ ሜርሲ ብላ ስትል፣ ባለትዳር ወንዴ ማባለግ ምን ይሉታል ብላ አለቻት። በጣም ደነገጠች እና ቤሊን እባክሽ ይህን ነገር ማንም እንዲያውቅ አልፈልግም፣ ምክንያቱም አሁን ላይ አያቴም ሆነች አምነንም ትዳራቸውን ጠበቅ አድርጓል። በዛ ላይ አሮጊቷም ቢሆን ወዳታለች። እናም ህይወታቸውን አታበላሽ ብላ አለቻት። እንደዛ ከሆነ ታዲያ እኔ ካንቺ አንድ ነገር እፈልጋለሁኝ ብላ አለች። ምንድን ነው እሱ አንድ ነገር? ይችን አሮጊትና ጄሪን የሚያደርጉትን ነገር እየተከታተልሽ ለእኔ ታቀብያለሽ ብላ አለቻት። ምን እና ቃል አቀባይ ሁኜ እያልሽ ነው እንዴ? ምን ነው አግኝተሽው ነው? መቼም ይሻልሻል ማለቴ ለሁሉም ተናግሬ ከማዋረድሽ ብላ አለቻት።
ግን እኮ እኔ እንደዚህ አይነት ነገር አላቅበትምም አልችልም። እስኪ ንገሪኝ ደግሞ እነሱስ ለምንድን ነው አንቺን የሚያሙሽስ ሆነ ለአንቺስ ወጥመድ የሚያዘጋጁልሽ ብላ ስትላት እሱን ማን ጠየቀሽ ብላ አለቻት። ሙስጠፋና ሴፈን ተኝተው ቆይ ከማን ጋር እየተጀናጀንክ ነው ብላ አለችው። አላውቅም ከአንድ ልጅ ጋር ነው የምጀናጀነው ብሎ ሲላት እንዴ እኔን አስቀምጠህ ምን ነው አንቺ ታዲያ የት ትሄጂብኛለሽ ሴፌኒ ብሎ አላት። ይልቁንስ አንቺ ትክክል አይደለሽም። ዛሬ ምንድነው የተፈጠረው ነገር? እስኪ አስረጅኝ ንገሪኝ ብሎ ሲላት ሁሉም ነገር አስጠላኝ። ታውቃለህ ህይወት ምስቅልቅሉ ነው የወጣብኝ ብላ አለችው። አልገባኝም እኔ እያለሁ ቤተሰቡ በሙሉ እያለ በዛ ላይ የምትፈልጊውን ነገር እያገኘሽ አይደለም እንዴ? ማለቴ እየተበቀልሻቸው አይደለም? እሱ ብቻ በቂ አይደለም። እናቴን ላደረጓት ነገር ይሄ ብቻ እኮ በቂ አይደለም ሙስጠፋ። ታውቃለህ እርግጥ ነው ሴፈን እናትሽን አይደለም ላንቺ ለሰፈሩ ሰው ሁሉ ነበረ ደግና ርህሩህ። አየህ ግን እነሱ አንድ ቀንም ቢሆን ይህንን ነገር አልተረዷትም። እና መጨረሻ አሟሟቷ በጣም በሚያሳዝንና በሚያስከፋ ሁኔታ ነው ብላ አለችው። ግን እኮ ያጋጥማል። ማለቴ ምን እንደሚያጋጥመን ራሱ አናውቅም። እና የእናትሽም ደግሞ ፈጣሪ ስላለው ነው ብሎ ሲላት አይ ፈጣሪ እናቴ እንድትሞት በፍጹም አላደረገም። ሰዎች ናቸው እንድትሞት ያደረጓቸው። እናም ለዛ ነገር በሙሉ ዋጋ ይከፍላል አምነን ብላ አለች። እኔ እምልሽ ሴፈን እስኪ ንገሪኝ ያምነን ጥፋቱ ምንድን ነው? ማለቴ ከእናቱ መወለዱ ነው ወይስ ደግሞ ሌላውን ነገር አስረጅኝ ብሎ አላት። እሱን ተወው ይልቁንስ አንተሳ ብላ ስትለው እኔማ ያው ያንቺ ተቀጣሪ አይደለሁ እንዴ? አንቺ የምትይኝም በሙሉ እያደረግኩ ነው ብሎ አላት። ሙስጠፋና ቤሊን ቁጭ ብለው እያወሩ እኔ እምልሽ እንዴት ነው ስቃው ብሎ ሲላት በጣም ይከብዳል። እውነት ለመናገር አሁን ላይ አምነንና ጄሪ በጣም እየተቀራረቡ ነው። እናም እሱ ስለ ትዳር ስለ ቤቱ እያሰበ ይገኛል። በዛ ላይ አያትዬቱም ጄሪን ወዳታለች ብላ ስትል ለነገሩ ልክ ነሽ፣ ምክንያቱም እንደ ጄሪ አይነት ሰው በጥርሱ ስቆ በጣም ብዙ ነገር ያደርጋል ብሎ አላት። ቆይ አንተ ግን ከዚች ከልጅ ጋር ምንድን ነው ያለህ ግንኙነት? ማለቴ ከመጠን በላይ በጣም ትናደድባታለህ ታዝንባታለህም ብላ አለችው። እሱን ተዩ፣ ምክንያቱም ብነግርሽ ራሱ ልትረጅኝ አትፈልጊም ብሎ አላት። ግን ንገረኝና ልረዳህ እችላለሁኝ እኮ ብላ ስትለው በቃ ይለፍሻል አልኩሽ አይደለም እንዴ ቤሊን፣ አንቺ ግን ለምንድን ነው የማትነግሪው? ማለቴ አንቺ እኮ የአምነን ንግስትና ንግስት ብቻ ነሽ ብሎ አላት። ኧረ እባክህ አልቀረብህም፣ መቼም ቢሆን የሱ መሆን አልችልም፣ ምክንያቱም ጄሪ አለች ብሎ አላት። በሌላ በኩል ጄሪ ይገርማል፣ ቀሚሴን ሰረቀች አልኩኝ፣ በጣም ብዙ ነገር አደረግኩኝ፣ አልጋዬ ላይ ተኝታለች ብዬ ተናገርኩ፣ እሱ ግን ምንም ነገር እያለኝ አይደለም። ቆይ ጄሪ የሚወድሽንና የማይወድሽንና የማያፈቅርሽን ባል እስከ መቼ ድረስ ነው የምትከታዩ? እያለች ብቻዋን እያብሰለሰለች ነገር እየበላች ለነገሩ የምትፈልጊውን ነገር ማድረግ አለብሽ፣ ምክንያቱም ወደደም ጠላም መቼም ቢሆን መቼም ያንቺ መሆን አይቀርም፣ ምክንያቱም ይህ ቤት ያንቺ ይሆናል። ይችን አሮጊት በቅርብ ጊዜ አስወግደን የራሴን ቤት እና የራሴን ቤተ መንግስት እገነባለሁ፣ ከዛ አምነንን ደግሞ የራሴ አደርጋለሁ ብላ በዛቻና በማስፈራሪያዋ ዝም ብላ ጉራዋን ትቸረችራለች። ሴፈን ቤሊንን ምን ተፈጥሮ ነው ሆነሽ ነው ብላ ስትላት ምንም ትንሽ አለመግባባት ነው፣ እስኪ ታይኝማ ብላ ስትል ምን ችግር አለው ማለቴ እንደባበቃለን እንዴ ወይስ አልገባኝም፣ እንደ ሩቅ ሰው እያየሽ ነው ብላ ስትል አረ እንደዛ አይደለም ሴፈን፣ እንደውም ከቤቱ ሰው የምትቀይኝ አንቺ ነሽ። ግን ደግሞ አምነን አልጋ ላይ አግኝታኝ ቲሸርቱን ይዤ አግኝታኝ በጣም ተናዳብኝ ነው። ውይ አንቺ ራሱ እኮ ማድረግ የለብሽም ነበር ብላ ስትላት አደረግኩኝ፣ ሆን ብዬ እኮ አይደለም በአጋጣሚ ነው ብላ አለቻት። ልክ እኮ ልትሆኝ ትችያለሽ፣ ግን ደግሞ የባለ ትዳር እጅጉን ከባድ ነው እና እሷንም ቢሆን ልትረጃት ሞክሪ ብሎ አላት። ኧረ እረዳለሁ ችግር የለው፣ ለማንኛውም አሁን መሄድ አለብኝ ብላ
ቤሊን ስትሄድ እያንዳንዳችሁ ሰላማችሁን ያሳጣችሁ አቦ እዚህ ቤት። ምክንያቱም ፍቅርና ሰላም የሚባል ነገር የለም። ልጅቷ እኮ እኔ ሲፈን ነኝ እና እኔ ላይ እንደተጫወታችሁብኝ ሁላችሁም ላይ ነው የምጫወትባችሁ እኔን አያድርገኝ ብላ ሲፈን በደንብ አድርጋ ዛተች። ጄሪ እኔ ምልህ እስከ መቼ ድረስ ነው እነዚህ ሴቶች የሚቀመጡት እዚህ ቤት ብላ አለችው። ቆይ ምንሽን ያዙብሽ? አልገባኝም። ከዚህ በላይ ምን እንዳደርጉ ጠብቀህ ነበረ? ሁሉም ነገር እኮ ግራ ያጋባል። ሆዳቸው ሁሉ ነገር ምን ጄሪ፣ እኔ አንቺን እንደዚህ አልጠብቅሽም ነበር። የሰው ሆድ እየገመትሽ ባልሆነ እና ታዲያ አያትህም ቢሆን እኮ በጣም ዝቅተኛ ሊሆን ይችላል ወይም ከፍተኛ። ምን ማለት ነው ደግሞ? ማለቴ የወር ደመወዟ እሱ ምንም ነገር አይመለከትሽም። በዛ ላይ ምን የመሰለ ቤተ መንግስት ውስጥ እየኖርሽ ተይ ጄሪ፣ የማይሆን ነገር አታድርጊ ብሎ አላት። እንደዛ ከሆነ እውነቱን እንድነግርህ ትፈልጋለህ? ዛሬ ቤሊን እኔ አልጋ ላይ ተኝታ ነበረ፣ እባለ ትዳር አልጋ ላይ፣ ለዛውም ቲሸርትህን ይዛ። ወይስ እሷን ተወዳታለህ ታፈቅራታለህ ብላ አለችው። የማይሆን ነገር አታውሪ፣ በፍጹም እንደዛ አታደርግም። ደግሞ የሰው ልጅ ለመውጣትም ሆነ ለማስወጣትም የግድ ምክንያት ያስፈልጋል ብሎ አላት። ኧረ እባክህ እንደዛ ነው? እንደዛ ከሆነ ታዲያ ምን ችግር አለው? ቆንጆ ምክንያት እያለች ስትል አልገባኝም። ማለቴ አንድ ቀን የሆነ ምክንያት ሊኖራቸው ይችላል፣ ምናልባትም ሊያገቡ ሊወልዱም ይችላሉ ብላ ዝም አለች። ጄሪ እንደዛ ከሆነ ቆንጆ እቅድ ማቀድ ያለብኝ በይ ጄሪ ትችያለሽ ብላ አለች። የቤተሰብ ምሳ ተሰብስበው እየበሉ ባሉበት ሰዓት የአምነን አያት እኔ ምላችሁ እዚህ ቤት በጣም ብዙ ሴቶች አሉ እና ለምንድን ነው የማትወልዱት? ውለዱና እዚህ ግቢ ውስጥ ይፈርጥጡበት ብላ አለች። አልገባኝም። አዎ የእውነቴን ነው። እስኪ የልጅ ይወለድ። ሁላችሁም እኮ ዝም አላችሁ። ቤሊን አንቺ በጣም ቆንጅዬ ነሽ፣ ለምንድን ነው የማታገቢው? ብላ ስትል አምነንና ቤሊን ፊት ለፊት ተፋጠጡ። አሮጊቷ ዝም ብላ ታያቸዋለች። መሆናችሁ ነው? በራሳችሁ በደንብ ተፋጠጣችሁ። ልጅ አትወዱም እንዴ? ብላ ስትል አረ እንደዛ አይደለም አያቴ፣ ግን አነጋገርሽ ገርሞን ነው ብላ ቤሊን ዝም አለች። የአንቺስ ባል የት ነው ብላ ስትጠይቃት ሜርሲን አታስቢ እንግዲህ አያታችን አንድ ቀን ሊሳካ ይችላል፣ እኔም ደግሞ አግዝሻለሁኝ፣ ልጆች በጣም ይወዱኛል ብላ አለች። ቆይ አንቺ አሮጊት መቼም ቢሆን አይሳካልሽም። የዚህ ቤት ወራሽ እኔ ነኝ የምሆነው። እናም እዛ ድረስ ግን በደንብ አድርገሽ የወንድሜ ልጅ መንከባከብ አለብሽ ብላ አለቻት። ሜርሲ አምነንን እኔ ምልህ ከዚህ ቤት መሄድ ያለብኝ ይመስለኛል ብላ አለችው። ለምን ሲባል እኔ እንጃ የከበርኳችሁ መሰለኝ ብላ አለችው። ኧረ እባክሽ እንደዛ አይባልም። ደግሞ አያቴ ማናላት? ገና ከውጭ ነው የመጣችው፣ ሰው ይናፍቋታል። ይሄ ቤት ደግሞ ለሁላችንም ይበቃል ብሎ ሲላት፣ እንደዛ ከሆነማ በደንብ አድርጌ እዝናናበታለሁ፣ ወሬም ለመቃረም ይመቸኛል። እናም እያደፈጥኩ እያንዳንዳቸውን ጉድ አደርጋቸዋለሁ ብላ ሜርሲ እንግዲህ ከባድ ሜሽኗን ቀጠለችበት። ውድ የስጦታ ሚዲያ ቤተሰቦች የዛሬው ድራማ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አምነን ግን ትክክል ነው ብላችሁ ታስባላችሁ? ማለቴ ቤሊን ላይ እንደዚህ ማድረጉ ሰርቃለች ብሎ ማመኑ እኔ ግን ትክክል አይደለም። ምክንያቱም የእውነት ከወደዱና ካፈቀሩ እስከ ልብና ልብ ሊገናኝ ይችላል ባይነኝ። እናንተስ ውዶቼ ኮሜንት ላይ አስቀምጡልኝ።